ዙፋኔን ሱራፌል ከምሽት እየሄደች እያለ ማንም ሰው ሳያየው አፍኖ ጫካ ውስጥ ወይም መኪና ማቆሚያ ውስጥ ቢያግታትም ዙፋኔ ግን እጅጉና ብልህና ብልጣብልጥ ስለነበረች መታና ከአያት እጇን አስፈትታ ከሱራፌል ማምለጥ ችላለች። ከዛም በኋላ ወደዛው ተመልሶ ለወይዘሮ ሂሩት ሲደውላት ወይዘሮ ማርታ እንግዲህ እየተባባለነውን ወይም እሷ እንትና ልታታለል ምኞቴን እሱ ደግሞ ዙፋኔን ሊያግታት ስለነበረ ስምምነታቸው እሷ በተሰማራችበት ስራ ላይ ልክ ስኮን እሱ ግን ስላመለጠችው ከእንግዲህ ወደ ስራን አብረን መስራት አንችልም በማለት በጣብና በጥላቻ ይለያያሉ። ሱራፌል ይህን እንዳደረገው እህቱ ስትነግረው ዙፋኔ ቤኪ ወይም በረከት ሄጄ እገላለው እሱ ለምንድነው የማይተወኝ ሚስቴን ቀማይ ሌላ ምንድነው የሚፈልገው ሲልም እሷ ግን እሱን ተከታትለን ብርቱካንን ማግኘት ስለምንችል ለጊዜው ማስፈራራትም ሆነ ምንም ማለት አይጠበቅብንም ተደብቀን ሁሉንም የሚያደርገውን ነገር ስንከታተል የምንፈልገው ውጤት ላይ ብርቱካን ቤቱ ላይ ወይም የጋብቻውን ፊርማ ስትፈርምልን ሁሉም ነገር ጨዋታው ያበቃን ስትል ትናገራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማ ኪሩት ድራማን ክፍል 43 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ማርታ ወደ እነ ቤኪ ቤት ከገባች በኋላ ምኞትን ቀስ እያለ መጠጋት ትጀምራለች። ምኞቴ ፍርሃት በተሞላበት ወደ ኋላ እያለች ማንም ሰው የለም ማንፈልገች ነው ስትልም እኔ የፈለግኩት አንቺን ነው ነይ ቁጭ በይና እናውራ ትላታለች። ምኞቴ ፍርሃት በተሞላ አይኖቿና ፊቶቿ ቁጭ ብላ ምን ነበር ብላ ስትጠይቃት እሷም እንግዲህ ምንም የምታውቂው ነገር የለም ወይ ስትላትም ምንድነው የማውቀው ስትላትም ልጄ ባንቺ በእናንተ ትዳር ምክንያት እንዴ ጠፋች ስትላትም እሷም እኛ ምን አገባን ነው እኛ አንቺ ልጅ የመጥፋት ላይ ያንቺ ወይም የኛ እጅ የቱ ጋር ነው ያለበት ብላ ትጠይቃታለች። ማርቲ ይሄን ባለች ሰዓትም እሷም ምክንያቱም ቤኪና እሷ ወይም ኤልሳ ፍቅር ጀምረው ነበር። አንቺ ይሄን ነገር ማስተዋል አላወቅሽም ወይስ አልፈለግሽም ማስተዋሉን ስትልም አረ እኔ የማውቀው ነገር የለም ስትልም ነገር ግን የሆነ ጊዜ ክፍላቸው ቤኪና ኤልሳ በጣም ቀረብ ብለው ተጠጋግተው ደርሳባቸው ሲኖር እሱን ታስታውስና ማንም ሰውማ ቤኪን እንዲያስጠረጥረኝና እንዲሁም እንዲጠረጥረው ሊያደርገኝ አይችልም። ስለዚህ ማንም ሰው በመጣ ቁጥር ስለ ቤኪ ባለ ቁጥር ከጠረጠርኩት ትዳራችን አደጋ ላይ ስለሚሆን ቤኪን እኔ በጣም ነው ማምነው በማለት እንድትወጣና ከቤቷ ትጠይቃታለች። ለማንኛውም ልጄን እንደምትመጣና ብሎም ደግሞ አንቺ ራስሽ ማስተዋል ፈልገሽ ሳይሆን ወይም ተሰራተኝነት ስላወጣሽ እንዲጫወትብሽ ስለፈቀድሽለት እንጂ ቤኪ የሚያፈቅራትና የሚወዳት የኔን ልጅ ነው ስትልም የሚወዳትና የሚያፈቅራት ከሆነ ታዲያ ለምን ሄደች ለምንስ አብረው አልሆኑም ብላ ትጠይቃታለች። ምክንያቱም አንቺ ውለታ አለብኝ ብሎ ነው ቤኪ ስላሰበ እንጂ የሚያፈቅረው የኔን ልጅ ነው ስትልም እባክሽ ቤቴን ለቀሽ ውጪ ትላትና ቤቷን ለቃ እንድትወጣ ታደርጋታለች። ተመልሼ ስመጣ ግን ተኛሽበት ነፈዝና ድንዝዝ ስለሆንሽ ነቅተሽ እንዳገኘሽ እፈልጋለሁ ብላ ጥላት ትወጣለች። መንገድ ላይ ካገኛቸው በኋላ የግንኙነታቸውን ወይም ስምምነታችንን ምን አደረሳችሁ በማለት ሱራፌል ይጠይቃቸዋል። ቤኪና ዙፋኔ ምንም አይነት ስምምነት እንደሌላቸው ቢነግሩትም እሱ ግን አለን በማለት ወይም ያሁን የእናንተ ምኞትዬ ለመዳን ቤቱን የጋራ አድርጉና ምኞት እንድትታከም ማድረግ ግዴታችሁ ነው። ነገር ግን የቤቱን ሀብት ግማሹን ለብርቱካን ማድረግ አለባችሁ ሲልም አንተም ያችም የማትረባ ብርቱካን እባካችሁ ሂዱ። ለማንኛውም ከፈለክ ደግሞ አንተንም ብርቱካንም እኛ ትተናችሁ ነው እንጂ ዘብጥያ የሚያስወርድ እስር ቤት የሚወረውሩ ሙሉ በሙሉ መረጃ እንዳለን እንዳትረሳ በማለት ካጠገባቸው ወንድሟን ይዛ ዞር ትላለች ዙፋኔ። ትንሽ ዞር እንዳሉም ቤኪ ስለምን መረጃ ነው የምታወሪው? መረጃ ታለን እኮ ለምን አናሳስራቸውም ስትልም እኔ እንዲፈሩና ወይም እንዲሉ ፈልጌ እንጂ ምንም አይነት መረጃ የለኝም ብላ ለወንድሟ ትነግረዋለች። ለማንኛውም ጎበዝ ይሄን አድርገሻ ነው እንኳን አደረግሽ በማለት
ማታ ላይ ጥሩ ስሜት ስላተሰማት ወክ ላድርግ ወይም ንፋስ ልቀበል፣ እናንተ ደግሞ እረፍት አድርጉ ብላ ባልና ሚስትን ቤት ውስጥ ትታ ወደ ውጭ ትወጣለች። ወደ ውጭ ወክ አድርጋ እየተመለሰች እያለበት ሰዓት ላይ ወደ ወንድሟ ጋር እየመጣች እያለ ሱራፌል ከኋላ ተከታትሎ ይይዛታል። ማንም ሰው ሊያስጥላት ስላልቻለ አፏን አፍኖ በመኪና የሆነ የማይታወቅ ያላለቀ ፎቅ ውስጥ የመኪና ፓርኪንግ ውስጥ ወንበር ላይ ራሷን ተማደንዘዣው ስትነቃ ብቻዋን ነበረ። ማን እንደሆነ ስትጠይቀውም በድምፁ ስላወቀችውም ሱራፌል ምን እያደረግክ ነው? ለምን አትነቅቀኝም? ስትለውም እሱም እንግዲህ የብርቱካን ትዕዛዝ ነው፣ እኔ ምንም ላደርግልሽ አልችልም። ለማንኛውም አንቺን የመሰለ ቆንጆ በማሰሬ በጣም ይቅርታ፣ ግን ምን ላደርግ ትዕዛዝ ሆኖብኝ ነው ይላታል። ብርቱካንም አንተንም ልካችሁ ነው የማስገባው፣ እኔ ዙፋኔ ማን እንደሆንኩ አላወቅም ማለት ነው በማለት ዘራፍ ትላለች። ምንም ያክል እንኳ ብትናገረውም ነገር ግን ከብርቱካን ጋር ተደዋውለው ስልክ እያወሩ እያለ ከኋላዋ ያለውን በእጇ ያሰረውን ቀስ ብላ ታሾልክና እሷ ማንም ሰው ወይም እንታያየትም እንዴት ታሰረች አስመስላ ቁጭ ብሎ እሱ የታሰረች መስሎ አንገቶቿን ሊነካካ በመጣበት ሰዓት በቦክስ መታ ትዘርረዋለች። ወዲያው እንደዘረረችውም ከዛም ተመልሳ ጥላው ትሮጣለች። በፍጥነት እየሮጠች እያለ ሊደርስባት ስላልቻለ እሱም መሮጥ ስላልቻለ ወንድሟ ጋር ይገናኛሉ። ወንድሟ በጣም ቤት ውስጥ ጠብቋት ስላጣት አሁን ፍለጋ ቁርጡን አውቆ እህቴን ማግኘት አለብኝ ብሎ እየወጣ ነበረ። ወደ ቤት ሲመለስም የሆነውን ነገር መንገድ ላይ አግኝቷት አሁን የምነግር ለምንድን ነው ስደውልልሽ የማታነሽው እህቴ ሲላትም እሷም እንግዲህ ስልኩም እኔ ጋር አልነበረም፣ ሁሉንም ነገር እዚህ ቦታው ስላልሆነ ቤት አወራሃለሁ በማለት ቤት የተፈጠረውን ነገር ሱራፌል አፍኖና ወስዶ ስለነበረ ነው። ለማንኛውም አሁን በሰላም እኔ መጥቻለሁ። ሱራፌልን አሁን እኛ ለፖሊስ ከማስያዛችን ወይም ተማሳሰራችን ሱራፌልን ተጠቅመን ብርቱካንን አግኝተን ከዛ ስራችንን መስራት የምኞቴ መዳን አለባት ስትልም ተስማማለች። ወዲያው እንዳመለጠችውም ለወይዘሮ ማርታ ደውሎ የሆነውን ነገር ሁሉ ይነግራታል። ያም እንደሆነም ተገናኝተው እንግዲህ ሁለተኛ ከእሷ ጋር መስራት እንደማትፈልግና ስራህን በአግባቡ የምትሰራ ሰው አይደለህም ስትለውም እሱም አንቺም እየሰራሽ አይደለም በማለት ያው በመካከላቸው የገባው ጭቅጭቅና ንትርክ እጅጉኑና ሰፍቶና ነጥርቆ ይለያያሉ። ይሄ ብሽቅ ዓላማያን ሳያካኮ ጥሎ ሄደ በማለት ዛሬም ዶክተር እንግዲህ እየደወለ ምኞት የት እንደደረሰችና እንዲሁም ሕክምናዋን እየተፈጣጠነላትና ቶሎ መግባት እንዳለባት በዚህ ሳምንት ውስጥ ብሩ መዘጋጀት እንዳለበት እየነገረው እሱም እሺ ብሎ ዙፋኔም ወይም ምኞቴም እንግዲህ ብሩን ከየት ማምጣት እንዳለባቸው እና የአባቷ ንብረት እጅግ በጣም ብዙና ግዙፍ ቢሆንም ነገር ግን አሁን ላለችበት ችግር እንዳልደረሰላትና እንዲሁም ስለሱ ማወቅ ያፈለገችው የአቶ ዶክተርን ሲሆን ነገር ግን አቶ ዶክተር ቤኪንም ስላሳከመላት ስላዳነላት እንዲሁም የእሷ አሁንም ዶክተር ስፔሻሊ የሚሆነው ዶክተር ስለሆነ ዙፋኔ ቁጭ ብላ ማሰብ ትንሽ ከቆየችም በኋላ እንግዲህ ደውሎ እንግዲህ ወደ ቤቷ ከተመለሰ በኋላ ሁለተኛ አንተ የማትረባ እንደዚህ ነው ወይ ስራ የምትሰራው? ሁለቱንም አሁን ዙፋኔን የሆነ ነገር ብታደርጋት የቤኪም ልብ የቤኪም ወይም የምኞቴም ልብ ይሰበራን። ያ ደግሞ ለስኬታችን እጅጉን አስፈላጊ ነበር። ስለዚህ ዙፋኔን አሁንም ሆነ ወደኋላ ሳትል የምንጎዳበትና እሷን ጎድተን ምኞቴንም እንዲሁንም ቤኪንም የምናስነሳበት ጊዜ ቅርብ መሆን አለበት። ምክንያቱም እኔን አግኝቶ ካስፈረመኝ በኋላ ቤቱ የግሉ ሊሆን ይችላል። ስለዚህ ምኞቴ እንድትሞት ወይም ማራዘም አለብን ወይም የምገኝበትን ቦታ እንዳያገኙ ማድረግ አለብን ብሎ እንግዲህ በተመሳሳይ መንገድ ይነግረዋል። እሱም እንግዲህ ወደ ትማለ ወደ ምን ቤት እንግዲህ ቶሎ ሸጬ ዙፋኔን ወይም እህቴን ዙፋኔ እህቴ ይሄን ቤት ቶሎ ሸጬ እማዬ ወይም እናቴ ሳትሰማ ቶሎ ቤት ቀይረን መሸጥና እንዲሁም ምኞቴ መዳን አለባት እያለ በተደጋጋሚ ይነግራታል። እሷም ምኞቴም እንደዚህ ተጨንቆ ቤኪ ባታየው ደስ ቢላትም ነገር ግን ምንም አማራጭ ስለሌላት ተስማምታለች።
አቶ በረከት እንግዲህ ቤቱን ሽጦ በቀጣይ ቤቱን ቀይሮና እንዲሁም ምኞቴን አድኖ ውቅንጥቅጡ ከጠፋበት ህይወት ሰላማዊ ህይወት መኖር እፈልጋለሁ፣ እኔ ድክም ስልችት ብሎኛል እያለ ነው። ውድና የተከበራችሁ የቻናላችን ቤተሰቦች ለዛሬ ይዤላችሁ